ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንዴት አላችሁ አድማጮቻችን? ባለፈው ክፍል እንደሰማችሁት ምንትዋብና ኢያሱ ሀገራቸውን በሚገባ እያስተዳደሩ ነው። ሕዝቡም በቋረኞቹ አስተዳደር ደስተኛ ነው። ትምህርት ተስፋፋ፣ ሀገር ሊቅ በሊቅ ሆነች። ሕዝቡም ንጹሕ አዋቂና ሀገር ወዳድ እንዲሆን እነ ምንትዋብ ጠንክረው ሰሩ። በሌላ በኩል ጥላዬ መመረቂያው ደርሷል። ጎበዝ ሰዓሊ ሆኗል። አዲሱ መምህሩ ሊያስመርቁት የመመረቂያ ሥራውን እንዴት እንደሚሠራ በሚገባ አስተማሩት። የሚጠብቀው ሥራ ከባድ ነውና በመንፈስም በአካልም ንጹሕ ለመሆን ሱባኤ ያዘ፣ ቁርባን ተቀበለ፣ እናም ጀመረ። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 32ን ትሰሙ ዘንድ በአክብሮት እንጋብዛለን። ምን ያህል እንደቆየ ሳያውቅ ለአይን ያዝ ሲያደርግ ተነስቶ ወደ ቤቱ ሄደ። እንደገባ ነጠላውን ወርውሮ መደብ ላይ ሲጋደም ድካሙ ያን ጊዜ ታወቀው። ቀኑን ሙሉ ቆሞ ሲሰራ መቆየቱ የነበረበት ተመስጦና የሰሞኑ ጾም ተደማምረው ጉልበቱን ሸርሽረውታል። እንጎች በሩን ከፍታ ራት ይዛለት ገባች። ደህናማ ላመሸ ስትለው ዝም አለ። ሚበላ ይዤልህ መጥቼ ስትለው ቀና ብሎ አላያትም። ብትሄድለት መረጠ። ደግማ ራት ይዤልህ መጥቼ አለችው። አልፈልግም እንደማለት እጁን አራገበላት። ታጥባና ታጥና የመጣችው ኮማሪት ተሸማቀቀች። ሰሞኑን ለምን ሲሸሻት እንደነበረ ስላላወቀች ግራ ገባት። ዝም ብላ ቆመች። መቆሟ አበሳጨው። በአይኑ ስላያት ብቻ ንጽህናው የሚጎድፍ ንጹህ መንፈሱና ስጋው የሚረክሱ መስሎ ታየው። እንድትወጣለት እጁን አራገበላት። በኩርፊያ በሩን ዘግታ ወጣች። መውጣቷን ሲያረጋግጥ እፎ ያለ። ቀለሞቹ ሲደርቁለት ስዕሉን እንዴት እንደሚሞሽረው ለማሰብ ሞከረና አልሆንልህ አለው። ጭንቅላቱ ባዶ ሆኖ ተሰማው። እምብዛም ሳይቆይ ጭልጥ ያለ እንቅልፍ ወሰደው። ሰሞኑን ቀለሞቹ ከደረቁለት በኋላ እየተመላለሰ ሲቀባ፣ ሲያስተካክል፣ ሲያበጃጅና ሲሞሽር ቆይቶ ከ5 ቀናት ድካምና ጥንቃቄ የተሞላው ሥራ በኋላ 3ቱን ስላሴ ስሎ ጨረሰ። የመጨረሻው ቀን ራቅ ብሎ ስዕሉን ሲመለከት ተደነቀ። 3ቱም በሁሉም አቅጣጫ እኩልና የተመጣጠኑ ናቸው። አንድም የተዛነፈና ከቦታው ውጭ የሆነ ነገር የለም። የፊታቸው ገጽታ ፍጹም ተመሳሳይ ነው። ፊታቸው ሙሉ ለሙሉ ይታያል። በሰማያዊ፣ በቢጫ፣ በነጭና በቀይ ቀለማት አምረዋል። ተንበርክኮ ምስጋና አቅርቦ ወጣ። በማግስቱ አለቃ ግዕዛን ከሊቀ ጠበብት አዳሙ ከአለቃ ተክለ ኢየሱስና ከሊቀ ጠበብት ያሬድ ጋር መጥተው ስዕሉን ተመለከቱ። ጥላዬ ከኋላቸው ቆሞ በእነዚህ ታላላቅ ሰዓሊዎችና የስዕል መምህራን ላይ ያሳደረውን ስሜት ለማወቅ ተጠባበቀ። መምህራኑ ፈዛው ተመለከቱ። የሚያዩትን ማመን አቃታቸው። አለቃ ግዕዛን ጥላዬ ይህ የፍቅር ውጤት ነው። ፍቅር ብቻ ነው ይህን የመሰለ ሥራ ሊያሰራ የሚችለው። እስካሁን በሥራህ ደስተኛ ነበርኩ። ዛሬ ግን ይህን የመሰለ
የላቀ ሥራ ስላሳየኸኝ አከብረሃለሁ። ይህን የመሰለ የጥበብ ውጤት እንዳይ ዕድሜ ለሰጡኝ ሥላሴ ምስጋናዬን ሳቀርብ ለአንተ ደግሞ አድናቆቴን ገልጣለሁ። አንተም ሥላሴን ብቻ ሳይሆን እኔንም ነው ያከበርኸኝ። እኔን እንዳከበርኸኝ አንተን ደግሞ ሥላሴ አክብሩ። አንተ የስዕል ንጉሥ ነህ። ከይቀደም ማንም አልቀደመህም። አሁንም ይደርስብህ የለም። ወደፊትም ቢተካህ ጀግና የሚመጣበት ጊዜ ሩቅ ነው አሉት። ደብቀውና ተጠንቅቀው የያዙትን ለማንም ተማሪ አድርገውት የማያውቁትን ምስጋና እያዘነቡለት ጥላይ እግዚአብሔር ይስጥልኝ ማለት ፈልጎ ልሳኑ ተዘጋበት። በዝምታ እግራቸው ስር ተደፋ። ተነስ ልጅ፣ ንጉሥ ሰው እግር ስር አይወድቅም አሉት። ሊቀ ጠበብት አዳሙም እውነትም የስዕል ንጉሥ ነህ። አንተ ዛሬ ግዕዛን ብቻ ሳይሆን ሁላችንንም ነው ያከበርኸው ያኮራኸው። ውበት ማለት ይሄ እንጂ ሌላ ምን አለ? አንተ ለብዙ ተማሮች አርያ ትሆናለህ። የሚያሳዝነው ስዕል እንደዚህ ድንቅ ነገር ሆኖ ሳለ እንደ ቅኔና ዜማ በርካታ ተማሮች የሉትም። ደብረ ወርቅ እንደመጣህና ትምህርትን ይጋ እንደጀመርህ እውነትም የስዕል ንጉሥ እንደምትሆን አውቄ ነበር። የእናትህ ማጠን ይለምልም። ዛሬ አለቃ ሄኖክ ነፍስም በሰማይ ቤት ትዘምራለች። ሥላሴ እጅህን ያለምልሙት ብለው ሊስሙት ሲጠጉት ፈጠን ብሎ እግራቸውን ሳመ። አለቃ ተክለ ኢየሱስና ሊቀ ጠበብት ያሬድም አድናቆትና ምስጋናሽ ጎደጎዱለት፣ ባረኩት። እንኳን ደስ ያለ ብለው ሳሙት። እሱም እግራቸውን ሳመ። በምስክር ፊት በስዕል ትምህርት ተመረቀ። የመመረቂያውን አነስተኛ ድግስ እንዲቀምሱለት ሁሉንም ወደ ቤቱ ይዟቸው ሄደ። እንጎች ያዘጋጀችውን ምግብ በልተው አረቄ ጠጥተው አመስግነውትና መርቀውት ሊሄዱ ሲሉ ሊቀ ጠበብት ያሬድ በድንገት ሲቆሙ ሌሎቹም ቆሙ። ሁሉንም በተራ እየተመለከቱ በሉ ወንድሞቼ፣ ሐሜዳችን በፊት አንድ ቅር ያለኝን ጉዳይ ልናገር ነው አሉ። ተማሪ እናት አባቱ ያወጡለትን ስም እየተወ ለራሱ ስም ያወጣል። ዜማ ሲማር ጡመ ልሳን ነኝ ይላል። ቅኔ ሲማር ባህረ ጥበብ ነኝ ማንተስ ነኝ ይላል። አንዳንዴም በሱ ስም ይሸላለማል። ይሄ ልጃችን ግን ትሁትና የሥራ ሰው በመሆኑ ይኸው የባላገር ስሙን እንደያዘ ጥላይ እንደተባለ አለ። ሚስጥሩ ደግ ነው። ጥላ ከለላ ተሆነኛለህ ሲሉም አይደል አባቱ ጥላይ ማለታቸው ድንቅ ስም ነው። ግና ለእንዳንተ ያለ ጠቢብ አይሆንም። ሳሊ ተሆኖ ጥላይ መባል ሚስጥሩ አይገጥምም። ስለዚህ ዛሬ እናንተ ወንድሞቼ ሀፈቀዳችሁልኝ ስሙር ብየዋለሁ። ደሞም ፊቱን የነበረ ወግ ነው። መምህራን ለጥበብ ልጆቻቸው ይስማማል ያሉትን ስም ይሸልማሉ። እና ምን ትላላችሁ? ስሙር አይደለም ጥላይ? ሁለቱም መምህራን በአንድ ድምፅ በደስታ አዳነቁት። ቃለ ሕይወት ያሰማው ጌታዬ ድንቅ ነው፣ ስሙር ነው፣ ስሙም አሰሙም የተገባ ነው ብለው አጸኑለት። መምህሮቹ በደስታ እያውካኩ ሲሄዱ ሸኝቷቸው እንደተመለሰ መደብ ላይ ጋደም አለ። የተዋጣለት ሥራ እንደሰራ አረጋገጠ። ህልሙ ሁሉ እውን ሆነ። ቋራ እያለ ወለቴን ንጉሥ ወሰዳት፣ እኔ ስዕል ንጉሥም አልሆን ያለውን አስታወሰ። ምኞቱ ሰመረ። ዝናው በደብረ ወርቅ ብቻ ሳይሆን አድባራቱን አልፎ መርጡ ለማርያም ድረስ ዘለቀ። በየደብሩ ያሉት የስዕል መምህራን እንዲያስተምር ገፋፉት። ዝናውን የሰሙ የአካባቢው ባላባቶች ደብተራቸውን እንዲያስጌጥ ተረባረቡበት። እሱ ግን አንዴ ለአንዱ ባላባት አድሮ
መስራት ከጀመረ ወደ ሌላው መሄድ ስለማይችል ለማንም አልታዘዝ አለ። በተጨማሪ ስዕል ታሪክ ተናጋሪ፣ አስተማሪ፣ አብራሪ፣ ስሜትንና አእምሮን ቀስቃሽ እንጂ ለስም መጠሪያ ቤተ ክርስቲያን ማስዋቢያ ብቻ ሆኖ መወሰድ እንደሌለበት ተናገረ። በባላባቱ ዘንድ ቅሬታን አተረፈ። ጎንደር ተመልሶ መሄድ ፈልጎ ከ20 ዓመት በላይ በመቆየቱ ባይተዋር የሚሆን መሰለው። ጎንደርን እንደዛ ወዶ ይህን ያህል ርቆ መቀመጡ አልገባ አለው። ደብረ ወርቅ ብዙ አስተምረዋለች። በእርግጥም የስዕል ንጉሥ አድርገዋለች። ሆኖም ደብረ ወርቅ የጎንደርን አይነት ታላቅነትና ግርማ ሞገስ የላትም። እንደ ጎንደር የሕዝብ አይነት አይታይባትም። ደብረ ወርቅ ነዋሪዎቿን ክትት አድርጋ የመቀመጥ ባህሪ ሲኖራት፣ ጎንደር አደባባይ አውጥታ ታሟግታቸዋለች። የቤተ ክርስቲያን ምርጫ ትሰጣቸዋለች። ለድሆቿ የእንፋሎት መታጠቢያ እንኳን አዘጋጅታለች። ታዲያ ይህችን ጎንደርን እንዴት አድርጎ ለዘላለም ይተዋት? እንደ ወለቴ የልጅነት ፍቅሩ የጎልማሳ ዘመኑ ትዝታው አይደለችምን? ጎንደር ለመሄድ ባሰበ ቁጥር እቴጌ እባላቸው እህት ልጅ ጋር ወዳጅነት ያዙ የሚለውን ወሬ መርሳት ስላልቻለ ልቡ ያመነታል። ባሏ ከሞቱ ጊዜ ጀምሮ የቀድሞ ስሜቱ አንሰራርቶ የነበረው ዜናውን ሲሰማ ልቡ ተሰርጉዶ ምንትዋብ ላይ ቅሬታ አድሮበታል። በምንትዋብ ቅር መሰኘቱ ቅር የሚያሰኘው አልፎ አልፎ ደግሞ የሚያስቀው ነገር ሆኖ አግኝቶታል። ቅሬታው የመነጨው እኔ ይህን ያህል ስለሷ ሳስብ እሷ እንዴት ሳታስፈልገኝ ቀረች በሚል ነው። የሚያስበው ሁሉ ተገቢ እንዳልሆነ ቢያውቅም እውነት ተወደኝ ከነበረ እንዴት አታስፈልገኝም ብሎ ደግሞ በስጨት ይላል። በሌላ በኩል አጼ በካፋ ሲሞቱ ልቡ ውስጥ የተስፋ ጭላንጭል የተቀረጸበትን ጊዜ ያስብና ከት ብሎ ይስቃል። ድጋሚ ሌላ ስዕል ሊልክላት ወሰነ። ሆኖም እንደ መነኩሴው ታማኝ ሰው እንዴትና የት እንደሚያገኝ ማሰብ አቃተው። ቀደም ብሎ ስለ አብርሃ ወሬ ሰማይ ነበረውን ያህል ባለመስማቱም በሕይወት ይኖር ይሆን እያለ መጨነቁም አልቀረም። ካንድ 2 ጊዜ መልእክት ልኮበት ሳይደርሰው ቀርቶ ይሁን ወይንም ደርሶት ዝም ብሎት እንደሆነ ለማወቅ ተቸገረ። አንድ ቀን ደብረ ወርቅ ማርያም ውስጥ የቅኔ መምህር ከሆኑት ከመጋቤ ስነ ጊዮርጊስ ጋር ቤተ ክርስቲያኗ ግቢ ውስጥ ያለ ጥድ ስር ተቀምጠው ሲጨዋወቱ በቅርቡ ጎንደር ሄደው እንደነበር ነገሩት። ደብረ ብርሃን ስላሴ ደርሰው ነበር አላቸው። አዎን፣ እንዲያው መጋቤ አብርሃም የሚባል ጓደኛ ነበረኝ። መልእክትን ብልክበት አልደረሰው ሆኖ ነው መሰለኝ መልስም አልሰጠኝ አሉ። መቼም ጎንደር አፈራቻቸው ሊቃውንት አንዱ ናቸው ነው የሚሉ። ጥላዬ ደስ አለው። ጎንደር የመሄድ ፍላጎቱ ተነሳሳ። እንዴት ያለ ጥሩ ነገር ነገሩኝ። እኔማ ተጨንቄ ቆይቼ ጎንደርም አበባለች። እቴጌ መቼም ለካህናትና ለሊቃውንት ያላቸው ፍቅርና አክብሮት እየብቻ ነው። ትምህርትም እንዲስፋፋ ብዙ ጣሩ፣ ብዙ አረጉ። አሁን ያየህ እንደሆነ ለፊደል ተማሮች እንጀራና ወጥ፣ ለዜማ ተማሮች እንጀራና ወጥ ሀጠላ ጋር፣ ለቅኔ ተማሮች እንጀራና ወጥ ሀጠጅ ጋር ይሰጣቸው ብሎ እየተሰጠን ያለው። ለተርጓሚ ቤት ተማሮችም እንዲሁ ቀለብና ድጎማ ያደርጋሉ። ተርጓሚዎች፣ ቆም ጻፊዎችና ሳሊዎች፣ ባለክራሩ፣ ባለመሰንቆና ባለበገናው ሁሉ የዕለት ጉርስና የዓመት ልብስ ተፈቅዶለታል ስራውን ተክቶ እንዲሰራ። ጥላዬ በሰማ ሁሉ ተደነቀ። እስከ ምን ጊዜ ድረስ ምንትዋብን በሩቅ ሲከታተል እንደሚኖር አሰበ። እድሜው እየገፋ በመምጣቱ ሳያገኛት እንዳይሞት ፈራ። ዳግመኛ ምስሏን መላክ መፈለጉ ምን ትርጉም እንደሚኖረው መገመት አቃተው። ግራ ያጋባት እንደሆነም አሰብ አደረገ። የልጅነት ፍቅሩን ሳያረካ በመቋረጡ ምንም እንኳ የፍቅሩን ምዕራፍ የዘጋ ቢመስለውም
ምንትዋብን የአማልክት ያህል በመቁጠሩ ከልቡናው አልጠፋ ብላው እንጂ እሷን ግራ ማጋባት ፈልጎም አይደለም። ስዕል ዳግመኛ የመላክ ፍላጎቱ ሲበረታበት አንድ ቀን እንጨት ላይ ብራና ወጥሮ መሳል ጀመረ። ማርያም ኢየሱስን አቅፋ ምንትዋብ ነጠላ ተከናንባ ማርያም እግር ስር ተንበርክካ አንገቷን ዝቅ አድርጋ ስትጸልይ ሳለ። ስዕሉን ወደደው። ሊልክላት ወስኖ በአንድ በኩል የሚወስድለት ባለማግኘቱ በሌላ በኩል መላኩ ድፍረት የሚሆንበት ስለመሰለው ደብቆ አስቀመጠው። ከዕለታት አንድ ቀን ያልታሰበ ነገር ገጠመው። መጋቤ ስነ ጊዮርጊስ ጉዳይ ገጥሟቸው ጎንደር ተመልሰው እንደሚሄዱ ነገሩት። እንግዲያማ እነማይ አንድ የእቴጌ ዘመድ የሆነ ለእቴጌ ገጸ በረከት አዘጋጅቼ እኔን ቤተ መንግስት የሚያደርሰኝ የለም እንዳው ይዞልኝ መሄድ ሰው ባገኝ እያለ ይቆጫል። በቅርቡ ወደ ሸዋ ሄዷል ሲሉ ሰምቻለሁ። ምሽቱ ስላለች ሰው ልክ የገጸ በረከቱን ባስመጣና እንደምንም ብለው ቢወስዱለት አላቸው። ታሆነልኝማ መንገዱኝ። ለማንኛውም ሰውየው መቼ ይመለሳል? እኔ በ3 በ4 ቀን ውስጥ እነሳለሁ። አረ ግድ የለም እዚሁ እነማይ ማዶል እቃውን ሰው ልክ ያስመጣለሁ። እቴጌ ሰብለ ወንጌል እነማይ ማዶሉ የነሱ ዘመዶች እኮ ብዙ አሉ እዛ። መውሰዱንስ ወሰድኩ። እንዴት ብዬ ነው እቴጌ ዘንድ ማደርሰው? ግድ የለም ለእቴጌ የተላከ ገጸ በረከት ነው ብለው ታሉ ይቀበሉታል። የተቀበልሁት ስንቡር ነው ብሉም ችግር የለም። ከዚህ በፊትም አንድ መነኩሴ ልኮ አድርሰውለታል። ግና እንዴት እንዳደረሱለት አላውቅም። መቼም ዘመድ ብለው ከነገሯቸው እርሶን ባስገቡስ እንኳ እቃውን ይቀበሉታል አላቸው። በማግስቱ መጋቤ ተጠቅልሎ የተሰጣቸውን መልእክት ይዘው ጎንደር ዘለቁ። ጥላዬ ተሳካለት። የተመሰከረለት የስዕል ንጉሥ ሆኖም ተመረቀ። መምህሮቹም ኮሩበት። ምንትዋብ ታሪካዊ ልቦለድ ትረካ ክፍል 33 ይቀጥላል። ስለነበረን ቆይታ እጅግ እናመሰግናለን። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ